ቤበሰበሽ ማለት ነው። ታዳምጫለሽ እያልን ያለ ነው። ሀቢባ ሰው አልረዳችም አላልንም። ሀቢባ አልጠቀመችም አላልንም። እኛ አለ ነው። ትናንትና በተናገረችው ንግግር የጉራጌን ህዝብ አስቀይማለች። 4 ነጥብ። አንቺ ካልተቀየምሽ የአንቺም እናት ሬሳ አስቀምጠው ሱቅ ከፍተው ከሆነ አንቺም ወተሽ መስክሪ። እውነትም እውነቷን ነው ማለት ነው። አንቺ ቦርቆ ጭንቅላትሽ የደማ ፊፊ የሚማሽ መድኃኒዓለም የነፋሽ አንቺ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ሰሚያ እርስ ደቆሮ ስለሆኑ የሚያናድዱኝ የምትሰሚ ከሆነ የምናገርሽ ነገር ሀቢባ የተናገረችው ትክክል አይደለም ነው። ፋሽ ሮቢያ አይ ቲንክ ሚስ አንደርስታንዲንግ አለ። ስለሰራችሁ መልካምነት አይደለም። ሀቢያ መሳደብ እኮ አይጠበቅባትም። ዝምተኛዋ ሴጣን ናት። ዝምተኛዋ ጋኔን። እኛ የምንናገረው እንሻላለን። ዝምተኛዋ ጋኔን ጅብ ዘንጦ ከእሷ ምን እንማራለን? ጅብ ዘንጦ ዝምተኛዋ ጋኔን አልሰማሽም? እኔ በጉራጌነት ፕራውድ ጉራጌ ነኝ። ጉራጌ ፈጥስ ፈጅና ሙች ሄደሽ ተከራከሪ፣ ይቅርታ ጠይቅ። ላሴ ሰው የተረዳ አይመስለኝም። ሮቢ እኛ እያልን ያለ ነው ትልቅ ቸው ጉራጌዎች በቂ ናቸው። እኔ ፊት ወተሽ ይቅርታ ጠይቂ። ሀቢባ ምትባይ ደቆሩ ስለሰራችሁ መልካምነት አይደለም እየተወራ ያለው። መልካም ነገር አላደረገችም አልተባለም። እኔ ገብቼ ቤቷ 24 ልጅ በሽጉጥ ተመቶ እርጅልኝ ብዬ ቁጭ ብላ 24 አወርስ የሚሞላ ሲል ተቀምጣለች። ያንን አፕሪሼት አድርጊያታለሁ። ያንን ብቻ ሳይሆን ኢትዮጵያዊ ስለሆነች ወንድ የተባላችሁ እንዴት ትተባበራላችሁ ብዬ በጉራጌነቷ ነው ቀንታችሁ ሰው ስለሚያያት ነው በምንድን ነው ብዬ የሰደብኩላት እኔ ነኝ። ወጥቼ ብጠላት ያንን አላረግላትም። ለዛው ከምወዳቸው ከነ ጃፒ ጋር ብሬያቸው ከምስቅ እነሱ ራሱ በእኔ ተናደው ጃፒ ራሱን ይሰድቦኛል። ሄደሽ ስታቃጥሪ ብሎ አዶንኬ ሀቢባን ከነጋችሁ ብዬ እዮዳብ አልቀረኝ፣ ዮኒ ማኛ አልቀረኝ፣ ሞጣ አልቀረኝ። ሁሉንም ወንዶች የተነሱባትን ስማ ሙልጭ ነው ያረኳቸው። በምትሰራ ጊዜ ሰው ሲሰራ ይሳሳታል። ፍጹም ማን ነው? እግዚአብሔር ብቻ። ፍጹም መድኃኒዓለም ብቻ ነው። የሰው ፍጹም የለውም። ተሳስተሻል። ጉራጌ ከመሬት ተነስቶ አይናገራትም ማለት ጉራጌ ወጥቶ ተሳስተሻል ሲላል ወጣ። ወንድሞች እህቶቼ፣ እኔ ጉራጌ ነኝ። እኔ ስራ ይሰራል ብዬ ለማብራራት የሄድኩት ነገር እናንተን ካስቀየመ የተናገርኩትም ሳዳምጠው እኔ እኮ አንዳንድ ጊዜ እየተቀዳ አይቼ ራሴ ስቃለሁ፣ ራሴ እናደዳለሁ። ራሴን አይቼ ነገርኳችሁ። ትናንት አሁን የተናገርኩበት ቮይስ ስናደድ አይካችሁ። አሁን ራሱ በጣም ሮንግ ነገር ተናግሬያለሁ። ስናደድ የምናገረውን ነገር አላውቅም። ለዛ ቀሰው ቀርቶ ሮማኔን እንዴት ያለሽ ብለኝ ይቅርታ ለመጠየቅ ምንም ችግር የለም። ይሄ ነገር የጉራጌ ልጆች አናደዋል። በውስጥ ተላከልኝ ጉራጌ ተባለ። ሮማን እንዴት አንቺ ሁሉ ጊዜ እሷን አትንኩ እያልሽ ጭራሽ ወጣ እንዲ ያለችን አዳመጥኩ። የጉራጌን ባህሉን እሴቱን የሙስሊሙንም የክርስቲያኑንም አውቀዋለሁ። እሷ አለችው የጉራጌ መስፈርት የለም። ታዲያ ከኪሷ አውጥታ ነው ስለ ጉራጌ የምታወራው? ታዳምጠውና ቪዲዮውን ለእናቷና ለአባቷ በህይወት አሉ አይደል? ለአባቷ ትላክላቸው። ይሄ ነገር ጉራጌን አገላለጸ ትክክል ነው ወይ ብላ ሌላውን አታዳም። የሚወዳትንም የጠላትንም የተናደደባትን ጉራጌ ትታ እናትና አባቷን ቪዲዮውን ትላክ። መልሱን ከነሱ ታገኛለች። ትክክል አይደለችም ነው ያልኩት። ያንን ለአባቷ ነግራ አሉ በህይወት አባዬ ሚዲያ ስጠቀም ጉራጌን እንዲህ ብዬ ገልጨው የጉራጌ ልጆች ተናደው እየሰደቡኝ ነው ምን አድርጊያለሁ ብላ አባቷን ትጠይቅ። እኔ አንድ ነገር አጥፍቼ እኔ እዚህ ሀገር እግዚአብሔር ጳጳስ እኔ ቤት እመጣለሁ አሉኝ። አንድ ጳጳስ ለሰው ጋር ጳጳስ አይሄድም ስለማንዳረስ ለሁሉም ኦርቶዶክስ ትንሽ ስለሆንም ጳጳሶች ሰው ቤት አልሄድም። እዚህ ሀገር ግን ችግር የለውም። ስለዚህ እህቴ እመጣለሁ ቤትሽ
ቡራኬ ልሰጥ ልቀድስ ልቀድስ አልኩኝ። ሶሪ ልጸልይ ሲሉ ለማዬ ደወልኩላት። እማዬ ያለ ነገር ጳጳስ ቤት ሊመጣ ነው እንዴ? እንዴት ብለው ስትለኝ እንደዚህ ኦኬ በይጳሳቸው ቤትሽ አክብረው ከመጡልሽ እድለኛ ነሽ። በዚህ በቁጭ ምግብ እንዳቀርብልኝ ትሪ ገዝተሽ በትሪ ምግብ አቅርብ። ድፎ ዳቦ ገዝተሽ ትልቅ ድፎ ዳቦ የሚባርኩልሽ አቅርቢ። በሁለት ጸበል የሚባርኩልሽ ጸበል እቃ በጣሳ ቀርተሽ 2 አስቀምጪ። መተው እንዲያድርጊ ተባልኩኝ። እናቴ ደግሞ የማላውቀውን ነገር እናት አለኝ አይደል ጠይቃለሁ። ሰው ባለችኝ መሰረት አባ ሲመጡ ያን አደረኩ። እሷ ማንንም ከለመነች ወይ አንብባውም ከደነዘዘች ከጦዘች ቤተሰቦቿን ሄዳ ትጠይቅ። ይሄ ጉራጌን ያናደዋለሁ ይትን እንግዲህ እነሱ ይመልሱላት። እዚህ መጣ እኔም ጉራጌ ነኝ። ሀቢባን ማቃ ስትረዳ ነው። እኛ ትረዳ ማለት ነገርኩሽ። እኔ ያስገባሁትን እኔ ጠይቂያት ቀን ሙሉ ለቀን ረዳችልኝ ብዬ አመስግኛታለሁ እኮ። ሰው ሲነካትም ወጥቼ እንዳንድ ኢትዮጵያ አትንኳት ብዬ ያስቆምኩላት ጠራርጌ ሁሉንም እኔ ነኝ። ምቀኞች ደደቦች ምናችሁ ተነካ እሷ ብዬ ከእናንተ ጋር ምን አገናኘው ብዬ ልክልካቸውን ነግሬያለሁ። እቤቷ ድረስ ገብቼም ራሴ እኛ አለን አንቺ የሚነካሽ ብያታለሁ። እነ ሮማንን ምናምን አድዳቸው ብላ ማወቅ ካልቻለች እኔ ሳልሆኑ ደነዝ ራሷ ናት። እኔ ጋር መታ ማብራሪያ እንዳሰጠኝ እያንዳንድ ማለት ሀቢባ እንዲህ ናት ሀቢባ እንዲህ ናት። እኔ ሮማን በምኗ ቀር እንደምታዩ ጌም የመጫወት ብዙ ፍላጎት የለኝ። የጉራጌ ልጅ ናት። ቤተሰቦቼ ላቤን ጠፍ አድርጌ መኖር አሳይተውኛል። 1 2 3 የተጫወቼ እንኳን ይጨንቀኛል። ሰው ስጡኝ ምን በሉኝ ማለት የእናቴ ልጅ ከእናት ልጅ ላይ የእናቴ ልጅ ብታጠፋ እንኳን ለእሷ ለጳጳሱ አልተመለሱላቸውም። ላጠፉ ጳጳስ የማይሰደብ ስድብ ነው። ሞልጭ ስናደድ ምና ካፌ የሚወጣው ሆን አላውቀውም። አፌ ላይ መጣው ነው እያነሳው ምደረግም። ስለዚህ ከኔ ጋር እንዳትጣሉ ማወቅ አለብን። ፓትሪያርኩ ቢያጠፉ ዘርጥጬ ነው የምጥላቸው። እኔ የምከተላቸው ኦርቶዶክስ ልጆች አሉ። ጳጳሱ እንዲያረጉ ጳጳሱ እንዴት ዘርጥጬ እንደማሳጅሽ አሳይሻለሁ። እኚህ ፓትሪያርኩ እንኳን ቢያጠፉ ገብጄ ነው የምጥላቸው። አዶኬር ሃይማኖታቸው እንደሚያዛቸው ካልሆኑ አንዳቸውንም አልተዋቸውም። አምቴልዩ እግዚአብሔር የምናገረው ከደበረው ከፈለገ ምላሴ ሊቁረጥ ዳሴ ማንንም አልተማችሁ። ጉራጌ ድንኳን ውስጥ ለብሶ ተቀምጠው ትቷቸው ስራ ሄዳል። ጉራጌ እንግዳ አክባሪ ነው። ካልሰማች ተዋት፣ ትረገጣለች። የጉራጌ ልጆች እዚህ ጥርሷቸው እስከተዋታል ይረግጧታል። እኔ እንኳን ተዋት አይለቋትም፣ ይረግጧታል። ዋጋዋን ታገኛለች። ያ እግዚአብሔርን አትፈሪ? የምፈራው ሁሉ እግዚአብሔር ነው። ሮምዬ እኔ ግን እንትን ያለኝ እንትና በጣም የገረመኝ እንትና ነው። ይሄ ማን ነው? ዮኒ ማኛ ስለ ቀነኒ ሳይጨርስ በእናትሽ ጴንጤውን እንዴ ብሎ አሁን ረግጦ የሚለቃቸው እሱ ብቻ ነው ያበሳጨኝ። አሁን አይሳደብ ኦርቶዶክስ ስድብ ትፈቅዳለች። እሱ እንደዛ እኮ ነው የሚለው። ቆሞ ምናምን ሲጸልይለት ሲዘምር እራሱ አንጋጠው ነው መና የሚወርድለት ነው የሚመስለው። ነገር በልሳን ይናገራል። 3ኛ እየተገለባበጠ በካራቴ ሴጣን ያውጣላቸዋል። ፓስተር ብሎ ይከተሉታል። ያየ እንዴት ነሽልኝ? እኔ ቆንጆ ሮሚዬ ግን ሞዴሬተር ጨምሪ። ያውን ሁሌ የማጠፋው ይወት በጣም አንዳንዶቹ ያለች እኮ ሁሌ የታለች በዛሬ መጣ
ደግሞ ስታምር የታለች ስጫት ቡጣ ስጫት ሞዴሬተር አራራሚ ሞዴሬተር ማንጂሽ ገብቻለሁ። ሮሚዬ እንዴት ነሽ? አይ ግጥምሽ ምናምን ተመችቶኛል። አማን ያስገባሽ ወየውዬ የምትይበት አንደኛ ነው እንዴ። ኧረ በስመ አብ አንቺ ግን ፈሪሃ እግዚአብሔር የለሽም። ቡጣ እቺን ሴትዮ አገላግልም ግን እንዴ አሳቀችን። እኔ ይኸውልሽ ከዚህ ሚዲያ ላይ አበባና ፍቅር ዝም እንደሚያስቀኝ ማንም ያስቀኝ አንዴ ሮምዬ ፍቅር ሲዝም እኮ ሞሪ ተሰጥቶኛል ማለት ነው። እዛ መተን ደግሞ ወይዬ እንላለን። በቃ አዲስ ሃይማኖት ደግሞ ይዞ መጥቷል። ያኔ ምናምን ነው ክልክሌ ነው ይዞ የሚመጣው። ፍቅር ይዝም ይለያል። እግዚአብሔር አባረሩኝ እኮ ትላንትና ለምን ገብቼ ነበር ፍቅር ይዝም ጋር አንዴ አራ ምን አልኩት መሰለኝ ያለሽ እንጃች ሞት ባረኝ። አይ እሱ አይደለም ምን አልኳቸው አረቄ እየጠጡ አረቄ ሰኒ ለፍቅር ይዝም የሆነ ከአንተ በፊት የሆነ ማንኛውም ሰማን ብለው ነው ብሎ መጥቶ አንሰማ ነው አንተ ብቻ ነው የምንሰማ ነው ነብይ ነኝ ሲል ቪዲዮ ላኩት። አረ ዘርጋ አሁን ባለቤቱ ማናት? ጉቺ ከጉቺ ውጭ እኮ አይሰማም በይሳት እንዴ ዋነኛ ሆናለች እኮ ጉቺማ አንዴ እኛ እኔ ጉሮሮ የራሷ አመመኝ እኮ አንቺ ከዛን ቀን ጀምሮ እዛው ነች ጉቺ ሙድ መያዝ ጀምራለች። እኔ ይኸውልሽ አረቄ እየጠጡ ነው በጠዋት አረቄ ጠርሙስ አውራባቸው ዳግማዊትን ደረሰ ደርሶ አልፏል አለንልን አልፏል። አዎ ደህና ነሽ? አለው ተጠፋፋን እኮ እንደው አውርተንም አናውቅ ተጠፋፋን። ለምን ጠፋ? ጠፋሁ እኔ ተጠፋፋን አይደለ? በጣም ስራ ቢዚ ያደረገኝና እኛም ወደ ስራ ልገባ ዶክተር አሪፍ ትላለህ። ለካ ፍራይዴ ነው። እኔ እኮ ዋና ሄዳለሁ ብዬ ነበር። ዋና ልሄድ የዋና ልብሴን ሮሚዬ አውሩ በቃ ኔትወርክ ስላስቸገረ የኔ አውሩ እናንተ አውሩ። ኔትወርክ እስኪስተካከል አውሩ እናንተ። ኦኬ እኔ ልንገርሻ ልይ ጠዋት ገባሁልሽ እሱ ቤት እና እዚህ ሮሚ የፈለገች ነው። እቺ ሮሚ መጣለች። ነጂዬ አንተ ኔትወርክ የለህም? በእውነት ሰጠኝ አባቴ። የኔ ጸባይ ሰናይ አንተማ በስመ አብ ምርጥ ሰው የእውነት አንደኛ እውነት የቤቱን ሰዎች እንዴት እንደሚያከብር የትም ቦታ ሲያገኝ የሮሚ የትራች እኔ ራሴ ጠርችሽ ልድ በዋትሳፕ ሁላ ቀብጣልሽ ናይ እንማ ቡጣዬ እኔም መሰክርለታለሁ ለዘኪዬ ወንድሜ ዘኪ በስመ አብ የማይለውጥ ናይ ሞዴሬተር ለሚፈልግ አንቺ መስጠት ምትሽረ ያረም ላይ ቡጣዬ አሁን ደግሞ ያመጣ የታለ ጺ ጻባት ስትምቢ ያለኝ እኔ ቡላ እየሰራው ነው። እኔ ራሽ ከኔ አይተሽ ቡላ መስራት ጀመር እንዴ? አብዬ ቡላ መስሪ አንዴ አዲሱ ቤታችን ብዬ እኮ ነው። አንቺ ኔቨር ጊቭ አፕ አንተ አሁን ነው ወይስ ከሮሚ ግን ሰላም ብዬሻለሁ። እኔ እኮ አሁንስ አብሬሽ ሙሉ ማድር እየመሰለኝ እኮ ሰላምም አለልሽ እኮ። እሺ ሜሪዬ ይቅርታ መቻል በስማ አንቺዬ እኔ ለታኛ ቆንጆ የኔ መለሎ ጓደኛዬ ወይ ቡታ ባፍቲ ምሽ ልትደፊ ነው እንዴ? ምንድን ነው ምኑ
የሆነ የሀገር ስልጣን እንድሰጥ በቃ ራሱ እንደዚህ እኔ እንደኔ በቃ ለምን መሰለሽ ይኸውልሽ ለምን መሰለሽ አይደለም አሁን በብዛት እኔ ሮሚ ማዳመጥ ብዙዎቹ ሳነብ ራሴ ጨንቀኛል። ኮምፕሊት ማድረግ በጣም ደስ ይለኛል። አንቺ ሲመጣ ደስ ይለኛል። እሷ ታምታምና ኮምፕሊት አድርጉ ስትል ማነው ዛክዬ ሲል አንድ ሰው ሚውት ማድረግ አለበት። ታውቂያለሽ እንዴ እንዳለ ስድብ ብቻ በስድብ እኮ ማንን አይቀይረውም። የሮማ ፎቃ ገብቶላታል ቤጄላት ነው እና አንቺ ሁሌም አለሽ ታዲያ የማይሆን ነው። ምናሽ ማሪ እና አሁን የናውጋልባለውን የእንትና የዮዳብ ሞዴሬተር ነኝ አለቻ እና ሮሚ ከዮዳብ ጋር ትታረቅ ነው። አይ ሮሚ ታስታርቃቸው አስታርቃቸው እንትን የጠላቴ ጠላት ወዳጄ ነው ይባላል። አይ ባኮ ወጣላት እንኳን ንግግር ስተት ምትስተካከላለች ኖ አይ ይኸውልሽ ጋባሽ ምን መሰለሽ አንዳንዴ የጋራ ነው። አይ የማታ ንግግሯ ግን አይነፋም። ማርያምን ስላየዋት አሁን እንደው ጊዜ እሷ ለማባከን እንደው ይቃሉብኛል። እኔ አሁን እሷ እኮ በጣም ብዙ ነገሮች አድርጋለች እንኳን ገብርኤል እንዴ አይ ህዝቡ የተንቀሳቀስ ራሱ የሚንቀሳቀስ ነገር አለ። እሱ ነገር ለኔ ተቆጣጣሪ ያውቃል። ጉታዬ ስለመልካም ነገሯ እኮ ሁሌም እናመሰግናለን። ሪፖስት እናደርጋለን። ገብቶሻል? ሮሚም እኮ ታውት ከምትላቸው ልጆች ጋር ሮሚ በጣም ተከላከለች። ገብቶሻል? ይሄ ክፍታፍ እንኳን ጃፒ ክፍታፉን የሚከፍተው ሁሌም ሮሚ ለሀቢባ ስለቆመችላት ነው። ከዛ ሁሉ ህዝብ አንዳንድ ቁጥር ሮሚ ማንም ቤት አንድ ቁጥር ጽፋታ ነው ሌብሏ ራሱ በቂ ነው። ሄዳ ገብታ አንዳንድ ቁጥር እየጻፈችላት ገብታ ከአንቺ ጋር ነኝ አብሬሽ አልቻት ቤቷን እዚህ ያሉት 1000 ሰዎች እንትን ብላ አቁማ በቤቷ ሄዳ ነው ለእሷ አብሬሽ ነኝ ያለቻት። ይሄ በቂ ነው። ይቅርታ መጠየቅ ምንድነው? አትገላት ምን ችግር አለ? ሌሎቹ በራሷ በጉሮሯ ነው የመዳም ቅመሞች እንደዚህ ያደርጋሉ ምናምን። እሷ እንደዛ ብላም አታውቅም አላለችም እንጂ ሮሚ አንዳንድ ጊዜ ቆም ብሎ ማሰብ ነው። ሄድበታል ሄዱብኛል እንጂ በየሄዱ ስለ ስድባውን ብርቄማ እኔ ሮማ ስትሰድበኝ ነው ሴንስ የሚሰጠኝ። ሌላ ምንም ገብርኤል አሁንማ የትም ቦታ ሴት ይረግጡኛል። ደግ አደረገ ብዬ ነው የምመጣው። እኛ ልከነን የሮማን ትመጡ ደስ ይለኛል። እንደውም አሁን እንደውም ትናንትና ስሜ ቡጣዬ አካውንት ተቀይሬ መጥቼ ማለት ነው እቺ ማናት አዋን ምናምን ኧረ ሮሚ ግን ታላግጫለሽ ነው የሚባለው። አዋን አስገብታት ማለት ነው። ከዛም የሆነ ታብሬ የእናንተ ኮመንት አሳቀኝ። አንቺ ገባሽ ምናምን ነገር አዋን አስገብታ ወይ ኧረ ከባድ ነው። አንዴ ግን አንዴ ምን ይቻለች የትናንትና የቆንኩላት በአበባ ጋር ሮሚ ስትሰድብ አበባዬ ሮሚ አሁንም እያለቀሰች ነው አልኳት። ሮሚ አሁንም እያለቀሰች ነው የገጠምሽላት ግጥም እስካሁን እያለቀሰች ደውላልኝ ወጣ ቤቷ ስገቢ እኮ ከአንድ እስከ እኔ አፈር ልብላኔ ላልቅስላት አሁንም እያለቀሰች ነው አለችኝ። በነገራችን ላይ እኔ አልነበርኩም ሪካርዱን እኔ ነኝ መጀመሪያ ለሮሚ የላኩላት። እንደ ዛሬ ስቅ ያላቅም እያለች ሪካርዱን እያየች ትደቅማለች ማለት ነው። ዋትስአፕ ላይ ይላል ወዲያውን የላኩላት እኔ በቃ ሮሚ እናቴ ትዝብላኝ በጣም አለቀሰች እኮ ትናንት ሁሉንም ልዘረገፍ ሁሉ አበባ አልኳት
ሮሚ ይኸው በህይወት ዘመኗ እንዲህ ደውላ አልቅሳልኝ አታውቅም። አበብዬ ገጠመችልኝ ብላ እያለቀሰች ነው። እኔ እንኳን አልነበርኩም አበብዬ። እኔ አፈር ልብላ ላልቅስላት፣ እኔ ላልቅስላት አለችሽ ወይ ዘንድሮ ሮሚማ ስም አታውጪ እኮ የኔ ነው ግን የሚያስቀው ከቡጣ ወደ ብርቱካን የኔ ደስ ይላል። አቢባ እንዲህ ስታረግ ሀቢባ ማን ጋር ልምጪው? ምን አልሽ ሮሚ? ለሀቢባ እንደዚህ አድርጋለች ምናምን ሲሉ ለሀቢባ ለቡጣ አልተመለስኩም ከተናገርኩ ማለት ነው። ስለዚህ ሀቢባ እንዲያርጋልኝ ጉራጌነቴን ከነካ ማንም ሰው ቀይ መስመር የሮማን አውቀህ ተንቀሳቀስ። ማነህ ጉራጌን ስትነካ ሮሚ ጉራጌ ነሽ እንዴ? እና ቆንጆ ነችብሽ ነው አይደለም? ለጋብኔ ወያኔ ነው የምትመስል። እኔ እንደዛ ነው። አንዷ ዛፈችላት ሰርፕራይዝ ሆና ስቲሞች በይኝ ምናምን። አሁን ነች እግዚአብሔር ነው እንዳይ በቃ እንግዲህ በአርባራት ልጠራልሽ ነው ግን ፊቷ ደስ ይላል አለች። እኔ እኮ ድሮ እኔ እኮ መድኃኒዓለምን እኛ ጋር ብዙዎቹ ስራ ያላቸው ጉራጌዎች ናቸው። ክርስቶስ እንትን እኔ ማብራሪያዋ ነው ያሳቀኝ። እኔ ሮሚ አሁን ዛሬ ከተናገረችው እስቲ ሄነሪ ኒውስ የጭንቅላቱ አንተ ዛሬ ልታሰጭ ነው መሰለኝ ያለማ እኔ በቃ መከራሽ ከታል ጠይቀን ነበር ችግር የለብኝም። የአዲስ አበባ ልጅ እኮ እርስ በራሳችን እንቀላለዳለን። የጉራጌ ልጅ ታውቃለሁ በጣም ከብሩሽ ብሎ ከራሱ ሞላ ላይ ያስተበሽኩናል። ግን አይ ዘርጋጌ አሁን እኔ ላንቺ ለሚዜ ለሁን ማለት ነው ለመክሰት ራሱ እየሞከርኩ ነኝ ያለሁት ማለት ነው። ግን ኢትዮጵያ ሀገር ማለት ነው አምሶሪ ሶሳይቲስ እና እንዴ ለማኛለ የጉራጌ የለም አሁን ሰዓት ይኖራል። ለምን በጣም ችግር እየደረሰ ስለሆነ አሁን ማራም ጉራጌ ወጥቶ እንደማይለምንም ነግርሽ። እዚህ እንኳን አትላስ የለችም። አትላስ አንዴ ጉራጌ እናት አምጥታቸው ነበር። ማን ናቸው? ልጅ የላቸውም። ኮንዶሚኒየም ቤት መንግስት አስቀምጧቸዋል። እርቧቸው ማለት ነው። ላለመለመን እርቧቸው እንጀራ በቢቢጣ ይበላሉ። መስጊድ እኮ ሄዱ ገንዘብ ያገኛሉ። ሙስሊም ናቸው ግን አልሄድም አሏት። ለምን መስጊድ ሄደው ጥሩ እኮ ፍራይዴ ሄደው እንዲያሩ ነው። አልሄድም። ማን ናቸው? የሚረዳቸው የለም። ሰምታይምስ የሚበሉት ደረቅ ዳቦ ራሱ ያጣሉ። እና ይቺ ጎረቤታቸው ስለሆነች ስለምታይ እሷም ልጆች አሏት። በቂ የእሷ ስራ ለፋሚሊዎቿ ለራሷም አይበቃም። ግን ከራሷ አንስታ እኚህን ሴትዮ ትረዳቸዋለች። ስታይ እኔ ጋር መጣ ያው እኔ በምረዳሽ ጉራጌ ስለሆንሽ ምናምን አለም። ለእኔ ማን ናቸው? የሚረዳቸው የላቸውም። በቂ ነው። እኔ ጉራጌ ቢሆናቸው ነው አላውቅም። ስታመጣቸው ያው በኋላ ላይ ነው ያወቅኩ። እንደዚህ በቃ አርቧቸው ማለት ነው። ከዚህ በላይ የምትበይው ካጣሽ ሙስሊም ናቸው። የሚሰግዱበት መስገጃ የላቸውም። ኧረ ምግብ ካጣሽማ በስመ አብ ኧረ ከብላቸውም ግን እንደው ልመና ካለመውደዳቸው የተነሳ ኢትዮጵያ ምድር መስጊዱ ሄደው ዛሬ ጊዜ በመስጊድ ፍራይዴ ብትሄጂ አሁንም ብለዋል አባቶች አልፈልግም አሉ። አሁን ከዚህ በኋላ ፎቶ እንዳታነሱኝ እንደኔ በቂ ገንዘብ አለኝ። አሁን በጣም ኩሩ ናቸው። የተወሰነ ብር ሲሰጣቸው እንዳትሉ በቂ ነው አሉ። በቃ አልፈልግም አሉ። የሚገርም አልፈልግም ጉራጌ ኩሩ ነው። አዎ አሁንም በአንዳንድ ነገር ስደት ራሱ ጉራጌ ወጣው። በድሮ ጊዜ ስደት ላይ የለም ወይ ሊማር ነው የሚወጣው ጉራጌ። ውጭ ከወጣ ሊማር አለስ ደግሞ በኢህአፓ ጊዜ እንትና ኧረ ጉራጌ እኔ ስደት ላይ ይሄ ለማኝ ምናምን አይቻልም እኮ ለዛ ነው የለም። ግን ምንድን ነው የምልሽ ግን ኦሮሞ አሁን አንድ ተሰደበኝ እና ሊድበት አንዴ ላስረዳሽ። ሌላው ማህበረሰብ ድርቅ አጥቅቶታል። በሁሉ ድርቅ አጥቅቶታል። ጉራጌ በ77 ድርቅ
ድርቅ ያለ ማህበረሰብ ነው። ለምን ቆጮ ለ7 ዓመት ነው የሚቀበረው። አንድ ቆጮ እንዲደርስልሽ ለምግብ ለመብላት 7 ዓመት ነው። ዳት ሚንስ ጉራጌ የዘንድሮን ከቀበረ ከ7 ዓመት በኋላ ነው የሚያገኘው። የ6 ዓመቱን የቀበረ የላስቲሩ ነው። እንደዛ ስለሆነ በተፈጥሮ ከ7 ዓመት በፊት ምግቡን የሚያዘጋጅ ማህበረሰብ ነው። ቢኮዝ ኦፍ ዳት ጉራጌ ክልል ውስጥ ድርቅ አልገባም። አሁን ጉራጌ ክልል ውስጥ የሚኖሩ ኦሮሞ፣ አማራ የተለያየ በ77 የሰፈሩ ደግሞ አንድ ክልል ትልቅ ክልል የአማራ ህዝብ አለበት። ቦታው ራሱ ለአማራ የሚጠራ ቦታ አለ። ያንን ስልሽ እንደዚህ አይነት ድርቅ ቢያጠቃል እኛ ወተን እንድንሞት የምንቀመጥበት የለም። ከመለመን ወደኋላ የለም። ማንም እኛውም ኢትዮጵያዊ ብሔር ብሔረሰብ ኩሩ ነው። ማንም ሰው ግን ከአቅሙ በላይ ማማም ቢሆን እኮ ያንን ደረቅ እንጀራ ጎረቤት ምንም ተዘግቶባቸው ሊሞቱ ነፍስና ስጋቸው ቆጣ ወጥተው መናገራቸው አይቀርም። ኢትዮጵያ ውስጥ ግን እንዲሁ በተፈጥሮ ኢትዮጵያን ጠቅላላ ኩሩ ህዝብ ነን። አልተገዛንም፣ በነጭ አልተረገጥንም። በራሳችን አባቶቻችን አስከብረዋታል። ግን ከአቅም በላይ ችግር ሲገጥመው እንጂ የትኛውም ብሔር ወጥቶ መለመን የሚፈልግ እንደምታዩ ያበሻ አይ ከሚያይሽ እንደው ወጥተሽ ምንም ቢደርስም አይዘር ያየ እኮ አበሻ ተቀረስ ነው የሚደርኩ እስማ አይተሻል። ከዚህ በፊት መስፍን ፈይሳ ሚስቱ አባራው በጭለማ እንርዳ ራሳቸው እንርዳ ክፈት ብለው ረዱትን። አሁን ምንድነው የሚሉት? የጎፈንድሚ ለማኝ እኛ ለምነንሽ ነው እኮ ሀገር የገባሽው ለማኝ እያሉ በደካማ ጎን ይሰድቡታል። ገባሽ ምልሽ ለማኝ ብለው ማለት ነው። እና አንዳንድ ጊዜ ሆነ ለመናገር እንደርድና ዩቱብ ላይ ገንዘብ እንደማይገኝ እኔ ሳላቀርቻለሁ። በዚህ ላይ ደፍኜ ማታ ቲክቶክ ብቻውት ምን ገንዘብ እንደማገኝ ሳላቀርቻለሁ። እኔ ናቹራሊ ውጣት ጠይቂያለሁ። የቀጠሮ ጌም እየተጫወትኩኝ ብዙ ብር ሲሰጡኝ ኖ በቃ ምን የቀጠሮ ጌም እኮ ለመሸነፍ ለማሸነፍ እኔ ናቹራሊ ሰው ሲጠጠኝ ይከብደኛል። ትናንትና እንኳን የሆነ ልጅ የጎጃም ማር ልክልሻለሁ ብሎ ስልኬን ወስዶ ጻፈልኝ። መቀበል በጣም ቀላል ነው፣ ግን አንቺ ሞት ያመጣዋል። ስለዚህ ቴንኪው ወንድሜ፣ ከቻልክ እዛ ጎጃም ላይ ይሄን ያንተን እርዳታ የሚፈልጉ አሉ። ቤተክርስቲያን አካባቢ ሄደ ሰው እርዳበት። እኔን ረድቶ በእግዚአብሔርን ዘንድ የሚያገኘው የለም። በምድርም አሽቀባጭ ነው እንጂ የሚባለው ለእኔ ስለሰጠኝ የሚያገኘው ነገር የለም። ቢኮዝ እኔ መግዛት ጎጃማ እኔ መርዳት ከፈለገ ይኸው አንድ ልጅ አለች ከጎጃም ምትገባ እንጀራ ሽሮ እያደረገች የተቸገሩትን ምትረዳ። ስለዚህ እሷ ጋር ያንን ነገር ማድረግ ይችላል። እኔ ጫገር ቁጭ ብዬ ለኔ ታሽቃምጪ ብሰጪ ምንም የጽድቅ ስራ አለን። ቢኮዝ ግን ተረድቼ መጥፎ ነገር ደርሶብኝ እርዱኝ ብዬ አበሻ ብትመጣ ቢረዳኝ ነገር ሰር እኔ እኮ ለልጄ ጠበቃ ያስፈልጋታል ብዬ ወንድሜ ከፍቼ አስተካክዬ ምን ካልኩ በኋላ አንዱኝ እኔ የማንንም ዝምባብ ቁራሌው $20 ስጠኝ ብዬ ልለምን አልመጣሁም። በራሴ የምተማመንባቸው እኔን የሚወዱ የማይደራደሩብኝ ስማቸውን እየጠራው እንትና ስጠኝ ልላቸው ይችላል። ስሰጣቸው የኢትዮጵያ ሕዝብ አውቆ የመጣሁበትን ዓላማ ሊያውቅ ነው። እኔ ደግሞ እግዚአብሔር ይመስገን ኖርማሊ አካውንቴ ውስጥ ለልጆች የሚሆን ገንዘብ ማላስቀምጥ ሰው ሆኜ አይደለም። ነገ ወይ ተነገ ወዲያ መልስ ካላገኘው ምሰውት ይሆናል። ለችግር ጊዜ ብዬ ያስቀመጥኩትን ገንዘብ ለአንድ ሰው አበድሬ እዚህ ሀገር ነገ ዛሬ እያለ ተነገ ወዲያ እያለ የመጨረሻ ፋሲካ ብሎ ፋሲካ ዳግማ ፍንሳ አልፏል። ዛሬ የመጨረሻ ሜሴጅ ልክለታለሁ። ያ ልጅ ገንዘብ የሚያስገባ ከሆነ ሙስሊም ነው። ውስኪውን እየገለበጠ የሀጂ ልጅ ነው። ውስኪን እየገለበጥ ያለው ቪዲዮ ለኢትዮጵያ ሕዝብ ወስቼ ትበለዋል። ማን እንደሆን ካሳይቼ መላው ዘር ማንዘሮችን ሌባ እንደሆንክ እኔም ብቻ አይደለም የብሔር ብሔረሰብ እንዳላወናብደግ የበላውን ብር አውጣሃለሁ እንጂ እኔ ተቸግሬ አላውቅም። እግዚአብሔር ክብር ምስጋና ይግባው። ምናልባት የሆነ ነገር ከሆኑ ብዬ ለልጆቼ ሴቪንግ ገንዘብ አስቀምጣለሁ። ሰው አምናለሁ። በጣም ብዙ ኢትዮጵያዊ እዚህ ሀገር ላይ አክብረሻቸው ገንዘብ ስታስገቢ ቸግሮት ቤትሽ አምጥቶ አዲስ ሆኖ ገንዘብ የለውም ብለሽ ሞባይል ለማውጣት ለአንድ ሰው 1000 ብር ነው። ገባሽ? 1000 ብር። አሁን ከሊቢያ የገቡ ልጆች እኔ እዚህ መጥተው
ምንም የለውም። ፓንቱን ሳይቀይር ፓንት ገዝቼለት እንትንላቸው ሞባይል አዲስ ሞባይል አውጥቼ ገዝቼ ስራ ጀምሮ ነገ ዛሬ ትከፍለኛለህ ብዬ ሰጥቼው ፎቃ ይዞኛል ብዬ በልበል እዛ ብዬ አባሯል። አልከፍልም። ገባሽ የምልሽ? እንደዚህ አይነት የሚያደርጉ ለሰው ልጅ ደግ ነገር እንዳታረግ የሚያደርጉ ሰዎች አሉ። ግን የኔ በጣም ተፈጥሮኝ ነው። ሰው እንዳረገኝ ቢሆን ባደረኩላቸው በመለሱልኝ ቢሆን ሰው የሚባል አረዳም ነበር። ግን እኔ ተፈጥሮኝ ነው። ቤተሰቦች ያሳዩኝ ነው እማረገው። ገባሽ? ቤተሰቦች እኔ እዚህ ሚዲያ ላይ እዚህ ቁጭ ብዬ ቸርች ልሄድ የአዲስ አበባ ልጆች እዚህ ጋር ተሰብስበው ከደበራቸው ቁልፌን ሰጥቻቸው ሂዱ ገብታችሁ ተጫወቱ ነው የምላቸው። ሜክሹር እኔ ከቸርች እስክመጣ ግን ጨርሳችሁ አንዱን ወይ ሁለቱን ነው። ግን 10 ጀሌውን ይዞ ገብቶ ቤቴን በአንድ እግሩ አቁሞ ሲጫወቱ ብትፈልጉ ደግሞ ፍሪጅ ገብታችሁ ሰው ስጋ ይዘው ገብተው ቂቤ በርበሬ ሚጥሚጣ ሰጥቻቸው እንጀራ ገዝተው ብሉ። ደስ ነው የሚለኝ ሲበሉ ሲጫወቱ ሳያቸው። ሲጣሉ ነው የማልወደው። ያውቃሉ የለንደን ህዝብ እኔ ብሔር ሃይማኖት ሳለኝ ቤቴን ከፍቼ የአዲስ አበባ ልጅ ለዛው ሰክረው እኮ ኦልሬዲ የተጠናቀቁ ለልጅ ሙሉ ሲጠብቃል ያደሩት ገብቼ እኔ ልጆችን ይዤ ሄዳለሁ። ለምን እንደዚህ ይቀመጣሉ ብዬ ሜቢ ያገቡ ናቸው። በዚያውም በዚህ ጠጧት ጠጥቶ መግባት አይፈልግም ወይ ምናምን ናቸው። ስለዚህ ወይ ደግሞ ሰፈራቸው ሩቅ ነው መሄድ አይፈልጉም። ሁሉና ጨፍሩላቸዋል። እግዚአብሔርን ለምድሽ እንደውም አሁን እኔ ጋ የምትቀመጥ ልጅ አለች፣ የሙስሊም ልጅ ናት። እኔ እኮ ሮማን የመጣች ሰሞን ታያቸዋለች። እኔ እኮ እንደዛ መስሎኝ ተስተካክዬ ከዚህ ቤት በቃ ቶሎ ብሄድኩል ነበር። ለምን ሰው አጅቤ አምጥቼ ሚዲያ ላይ ደግሞ ይታያሉ አንዳንዴ ሲጨፍሩና እንደዛ ስለሆነ እኔ እንዲህ አይነት ነገር አላይም ብዬ አሁን እንደዚህ ምናምን እንዲህ ማውራት አልፈልግም። የሆነ ፎልት ተሰሩ ጠርግ ያባረርኳቸው። በቃ አትመጡም ብዬ ማለት ነው። ገባሽ የምልሽ? እኔ በዛ ነው እንደው ቆጥሬ ባልጨርሰው ከ50 በላይ ኢትዮጵያዊ ቤት ያስገብቼ ሃይማኖት ዘር ሳለኝ የቤት ያስገብቻቸው ለዛውም አዲስ አበሻ ስትቀበይ ኬዛ አስነጥተሽ ገንዘብ የላቸውን መሳፈሪያ ሰጥተሽ እንደገና እጅ ሊሰጡ ይዘሽ ክራይደን ሄደሽ ኬዝ የሚሰራው ስልክ ካናነሳ አብረሻቸው ስትረስ ሆነሽ ምናምን ልከሽ ወረቀቱን ሲያገኝ ሮማን ትኑር በህይወት አሁን ሚዲያ ላይ ያለው ምናልባት ጭቆናት የተቀበለች ሊሉ ይችላል። ከዛ ውጭ አይሉ ገባሽ የምልሽ? እኔም ከሰው አልጠብቅም ስለሆነ ማገ እኔ ሲነኩኝ አልወድም። ከነካሽን ሴጣን ነኝ። ማንንም እዚህ ሚዲያ ላይ ሮማን ሳትነኳት ማንንም ሁሌ እናገራለሁ። ፋሲካ ነኳት ፋሲካ እሷንም ሀቤለች ከሌላ ሴቶች ጋር እየተጻጻፈ በአደባባይ ያዋርዳታል። ለምንድን ነው? ሚዲያ አላት፣ ጥሩ ስራ እየሰራች ነው፣ በሚዲያው እየተጠቀመች ነው። ሰው ወድጃለሁ ብላ ልጁ ሲያዋርዳት አናዶኝ እንዴት እንደ ሴት አትከበሪ? በአደባባይ ቺት አድርጌሻለሁ እያለ ተጣሉ ሲባል ቁጭ ብሎ ደግሞ አብራ ታከብራለች። አመት ማለት ኦኬ ሻርፋችሁ ቁጭ ባሉ ወይ ተለያዩ ወይ ጸብ ካላቸው ውጭ ተጣሉ። የሰው ማላገጫ ለምቶኛ ለፊት አናዳኝ ረግጫታለሁ። እሷ ልጅ ግን ምን አገባሽ ብትለኝ እውነቷን ነው። ግን ህዝብ ያለ ህጻናቶች ያዩ ለህጻናት ምንድን ነው የምታስተምሪው ብዬ ነው እሷን ተናግጄ ረገጥኳ እንጂ ሌሎቹ ሳይነኩኝ የነካው ሰው የለም። ማንም ሳይነካኝ ሰው አልነካም። እኔ ሴጣን አይደለሁም። ስጣላ ግን ካፌ ምን ጉድናት ልትይቻለሽ? ምሰድብሽን ራሱ አላውቀውም። ራሴን ቪዲዮን ሳይው አብጃለሁ። እንደዚህ ቀናበለው እንግዲህ እኔ አላጨስ አልቅም አልጠጣ ድፍን ለንደን ይመሰክርልኛል። ስናደር ግን በቃ ምናገረውን አላውቀውም። ኧረ ካነኩሽማ አነኪም እኮ ያ ከአንቺ ምንም አልማርም ላልከው ባትማርማ 99% በሚባል ኢትዮጵያዊ አገሬ ስገባ ብሎ አይቀበለኝ። ስራቸውን ትተው ወጥተው አየር መንገዶች ከኔ ጋር ፎቶ አይነሱ። ማናጀሩ እንዳይቆጣ እኔ ማናጀሩ ይነሱ አይደል? አንዴ ግን ሮም ይኮ ሰለብሪቲ ሆነሽ ነበረሽ ቆሮ ማለት ነው። ታውቂ ነበርሽ እኮ ኢትዮጵያ ገብተሽ ይሄ ቡጣን ጠይቃት። መንገድ መሄድ አንችልም ነበረ። መንገድ ወክ ማድረግ አንችልም። መኪና ለመኪና እየተጋጨ ዘርያ መጣች ነበር ሲባል ነበር። ሃይዌይ ላይ እግዚአብሔርን ሃይዌይ ቀጥታ ሜዳ ሃይዌይ ላይ አቁሙ። አንድ ልጅ አራታው ይስደለው አቅፎይ ወጥቶ አቅፎይ ፎቶ ኧረ ቤቢ እኔ ነኝ ገፍትሬ ያስገባው። ያማል እንዴ ብዬ
ሰው ባይወደኝማ ከኔ ባይማ ሲጀመር እዚህ ምን ትሰራላችሁ? ሲቀጥል ሌላ እዚህ ሀገር ቢሰጡኝን አስተያየት ኢትዮጵያ ሄጄ የኢትዮጵያን ምን ያህል እንደሚወደኝ ስላወቅኩ እዚህ መተህ ብትለፈልፍ አልሰማም። ማልደራደርበትም ነገር ከነካ ሃይማኖቴ፣ ቤተሰቦቼ፣ የጉራጌ ማህበረሰብ ከነካ አገር የሚመለከት ካለ የመናገር ተበደልኩ የምትል ሴት ካለች ደግሞ የተደፈረች የተበደለች ካለች ወጥቼ ጮህላታለሁ። አይ ዶንት ኬር ብሔሯ፣ አይ ዶንት ኬር ሃይማኖቷ። ይሄን ስላደረኩ የምትናደድ ካለ ባናት ትዘቀዘቃለህ፣ ትረገጣለህ። ስትረገጥ ይገባሃል። ገባ እንዴ? የአዲስ አበባ ልጅ ነኝ ተብሎ እዚህ ያጠፉትን ስናገር እዚህ ሚዲያ ላይ እዚህ ጓደኞቻቸው የነገሯቸው መተው እነዚህ እዚህ ቢናገሩ አውቃቸዋለሁ። ተነጋግረው መተው እኔን ይሰድቡኛል። አስነጠስኳቸው። አሁንም ምንድነሱ ፋራ ስላለው የአንደኛው እጅ ከቤት ሲሰድበኝ ስላየው ያንቺን ውሻ ሰምቻታለሁ። ፋራው ሲሰድበኝ ባላየው ሰደባችን የተባለው የእሱንም ፎቶ አርፎ ካልተቀመጠ ዘርግፍ የለም ቁጭ ነው የምለው። ማን ከጎኔ እንዳለ ያውቃሉ ራሳቸው። አርፎ እንዴ ዝርያ ከባረው ቀጣለሽ? ባሪያው አይደለም ፋራው። ባሪያው ማን ነው ደግሞ? ነው ከፋራው ጋር ምን አጣለሽ? ፋራውን አውጥቼዋለሁ። አውጫቸው ብለሽኝ የለም ብሎ ሶስቱንም አልፈልጋቸውም። ሙጣ አንዱ ደግሞ ጫላ ምናምን የሚባለውም